ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች በያላችሁበት እንደምን አላችሁ? እኔ ደህና ነኝ። ሰላም ናችሁ? እሺ፣ በዛሬው ቪዲዮ ደግሞ የባለፈውን ቀጣይ ባለፈው ከሀ እስከ ሰ በእንግሊዘኛ ቆጥረን አማርኛ ፊደላትን በእንግሊዘኛ ቆጥረን ከዛ አሁንም ከረ እስከ በ ቆጥረን ከዛ ደግሞ ተጨማሪ ከሀ እስከ ሰ ቃላት መስርተን ነበረ። ዛሬ ደግሞ ይዤላችሁ የመጣሁት ከረ እስከ በ ባሉ ፊደላት በአማርኛም በእንግሊዘኛም ቃላት እየመሰረትን እንወያያለን ማለት ነው። ቪዲዮዎችንን ከመጀመራችን በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንዲጀምሩ ስል እጠይቃቸዋለሁ ማለት ነው። እሺ፣ ደግመን አንቆጥራቸውም። ከዚህ በፊት እነዚህን ስለቆጠርናቸው አሁን ጊዜ ማጥፋት ነው የሚሆን። ስለዚህ እናንተ በራሳችሁ መቆጠር ትችላላችሁ ማለት ነው። እሺ፣ ይሄ ክፍል ይዤላችሁ የመጣሁት ክፍል 5 ነው። መጀመሪያ ኤቢሲዲ፣ ከዛ ከሀ እስከ ሰ፣ ሁለተኛ ከረ እስከ በ፣ ባለፈው ደግሞ ቃላት ምስረታ ከሀ እስከ ሰ፣ አሁን ዛሬ ደግሞ ከረ እስከ በ ቃላት ምስረታ አምስተኛ ክፍል እንግሊዘኛን በአማርኛ ይዤላችሁ መጥቻለሁ ማለት ነው። እሺ፣ እናንብብ። መጀመሪያ አማርኛውን እናነባለን። በር በር በር፣ በን ከዚህ ወሰድኩ፣ ርን ከዚህ ወሰድኩ፣ ከዛ በር የሚል ቃል መሰረትኩ። ከዛ በእንግሊዘኛ ስጽፈው በማለት ማን ነው ስል ቢኢ በ፣ ከዛ ሄድኩና ቢኢ በ ጻፍኩ በእንግሊዘኛ። ር ደግሞ አርን ጻፍኩ። ይቺ እዚህ ጋር የተጻፈች ካፒታል ሌተር ናት፣ ካፒታል ናት። ይቺ ማር ናት፣ ይቺ ማር ናት፣ ይቺ ማር ናት። ይቺ በካፒታል ይቺ በስሞል ማለት ነው። ባለፈው ተምረናል አይደል? ኤ ቢ ሲ እያልን ስሞል ሌተር በካፒታል ደግሞ ሲሆን ኤ ቢ ሲ ተመሳሳይ ነው። ሁለቱም ተመሳሳታቸው ተመሳሳይ ነው። ግን የመጀመሪያዋን ብቻ ነው ስንጽፍ የሰው ስም ሲሆን ሌላ ነገር ስንጽፍ የመጀመሪያዋን ብቻ ነው ካፒታል ማድረግ ያለብን። ሌሎች በስሞል ነው መጻፍ ያለባቸው በእንግሊዘኛ ሕግ ማለት ነው። ስለዚህ ለዛ ነው ስሞል ያረኳትች እንጂ አርን ይችን ብጽፋት ድብልቅልቅ ነው የሚሆን ካፒታልና ስሞል። ያ ደግሞ በእንግሊዘኛ አይፈቀድም። የመጀመሪያዋ ካፒታል ትደረጋለች፣ ሌላው በስሞል ነው የሚጻፍ ብዙ ጊዜ፣ ወይንም ሙሉም በካፒታል። ስለዚህ በዚህ ጋር ወሰድኩ ቢኢ፣ ር ደግሞ ከዚህ ወሰድኩ። ይችማር ተመሳሳይ ናቸው። በር ይላል ማለት ነው ይሄ በእንግሊዘኛ። እሺ፣ ቀሪ። እሺ፣ ቀን ከዚህ ሪን ከዚህ አጣምሬ ነው ቀሪ ያልኩ። ቀሪ ብለን ለመጻፍ ኪው ኢን የምንጠቀምበት ሜትድ አለ ብያቸዋለሁ ባለፈው። ኪውን እንጠቀማለን ብዙ ጊዜ፣ ግን ስም ምናምን ለመጻፍ ኬን ነው የምንጠቀም። ኬኢ ቀ ማለት ነው። እዚህ ጋር ኬኢ ብለን ጻፍን። ሪስ ምን አር አይ ሶስተኛ ፊደል። ስለዚህ አር አይ እቺ ስሞል አር ናት ብያቸዋለሁ። አር አይ ቀሪ በእንግሊዘኛ ማለት ነው። እሺ፣ ቄራ። እሺ፣ ቄን ከዚህ ራን ከዚህ ወሰርኩና ቄራ። ከዛ ቄን ሲሄድ ስቆጥር እዚህ ጋር ኬኢ ናት እንደ ቀ። እነዚህ ፊደላቶች ምን ብለናል ባለፈው? አምስተኛ ፊደል ከአንደኛ ፊደል ጋር ተመሳሳይ የእንግሊዘኛ ሌተሪንግ አለው ብለናል። ስለዚህ ኬኢ ማለት ነው። ኬኢ ማለት ነው። ቄ ማለት ኬኢ፣ ራ ሲሆንስ አርኤ እቺ ካፒታል ስለሆነች ነው አርኤ። ስለዚህ እቺ እነዚህ ሁለቶች የራ ናቸው። እቺ ደግሞ የቄ ናት። ቄራ ይላል ማለት ነው። ቄራ። እሺ፣ ሻ አራተኛ፣ ሺ ስድስተኛ። አንድ ቤተሰብ ናቸው ሁለቱም። ሻ ማለት በእንግሊዘኛ ኤስ ኤች ኤ ሶስቱ ናቸው። እንመጣና ሶስቱን ኤስ ኤች ኤን በዚህ መልኩ እንጽፋለን። ሺ ደግሞ ኤስ ኤች ብቻ ነው። አናባቢ ይቀራል ብያለሁ። ስድስተኛ ፊደል ላይ አናባቢ አይኖርም። እነዚህ ኢ ዩ አይ ኤ ኦ ፊደላት ይቀራሉ። ስለዚህ ኤስ ኤች ሺ። ስለዚህ ሻሺ በእንግሊዘኛ በዚህ መልኩ
ይጻፋል። ሌላ ቢሮ 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 በቤተሰብ ሶስተኛ ቢ ረ ቤተሰብ መጨረሻ ሮ። ስለዚህ ቢ እንሄድና ቢ ማናት? ቢ አይ ቢ ትባላለች በእንግሊዘኛች ቢ አይ ቢ። ሮ አር ኦ ይሄው አር ኦ እዚህ ጋር። ስለዚህ አር ኦ እናመጣለን። እቺ ስሞል ስለሆነች ነው። ቢሮ። በዚህ መልኩ ሌሎችንም ቃላቶች እያጣመርን በእንግሊዘኛም በአማርኛም በዚህ መልኩ እየጻፍን መለማመድ እንችላለን ማለት ነው። እናንተም እየቆጠራችሁ ተለማመዱ። በዛ አማካኝነት ማዳበር ይቻላል ማለት ነው። ስለምትከታተሉኝ ምርጫችሁ ስላደረጋችሁ ዩቲዩብ ቻናሌን አመሰግናችኋለሁ። ሰላማችሁን ያብዛው እያልኩ ከዚህ በተጨማሪ በግል መማር የምትፈልጉ ካላችሁ ስልኬ ቪዲዮዎች ላይ ወይም ዲስክሪፕሽን ጋር ስለሚገኝ ማግኘት፣ ማናገር፣ መማር ትችላላችሁ ማለት ነው። አመሰግናለሁ።